ሰላም ጤና ይስጥልኝ እንደምን አላችሁ? ፉል ኔትወርኪንግ ኮርስ ኢን አማሪክ ዴይ 8 ይዤ መጥቻለሁኝ። በዛሬው ክላሳችን ስዊች ኢንተርፌስ እንመለከታለን። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ሰፖርት ማድረግ ትችላላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ስዊች ኢንተርፌስስ ኢን ኔትወርኪንግ ስዊች ኢንተርፌስ የምንለውን ኔትወርክ ስዊች ላይ ያለውን እያንዳንዱን ፊዚካል ፖርት ነው። እያንዳንዱ የኔትወርክ ስዊቻችን ፊዚካል ፖርት ለኢንድ ዲቫይሶች ወደ ኔትወርካችን ጆይን ለማድረግ እንደ ኮኔክሽን ፖይንት የሚያገለግል ፊዚካል ፖርት ነው። ስለ ስዊች ኢንተርፌስ የተወሰኑ ፖይንቶችን እንመልከት። በመጀመሪያ ፊዚካል ፖርቶች ናቸው። ስዊች ኢንተርፌስ የምንላቸው ኢንድ ዲቫይሶች ላይክ ኮምፒውተርስ፣ ሰርቨርስ፣ ስዊች ወይም ከራውተር ጋር ኮኔክትድ ስዊቻችን ኮኔክትድ የሚሆንበት ፊዚካል ፖርት ነው። ሁለተኛ ኢንተርፌስ ኔሚንግ። ኢንተርፌስ ኑሜሪካሊ ሌብል ይደረጋሉ። ከዛ በፊት ግን ዲዛግኔሽን ይቀድማል። ላይክ ዲዛግኔሽናችን ፋስ ኢተርኔት፣ ጊጋቢት ኢተርኔት፣ 10 ጊጋቢት ኢተርኔት እያለን ዲዛግኔሽን ሰጣቸዋለን። ከዛ ደግሞ ኑሜሪካሊ ሌብል እናደርጋቸዋለን። ዲዛግኔሽኑ ግን ዲፔንድ የሚሆነው የስዊቹ ኢንተርፌስ ሰፖርት የሚያደርገው ስፒድ ላይ እና የኢንተርፌሱ ታይፕ ላይ ይሆናል ማለት ነው። ለምሳሌ ኢተርኔት ከሆነ ፖርቱ ሰፖርት የሚያደርገው ስፒድ 10 ሜጋቢት ፐር ሰከንድ ነው። ፋስ ኢተርኔት ከሆነ ደግሞ 100 ሜጋቢት ፐር ሰከንድ ነው ሰፖርት የሚያደርገው። 100 ሜጋቢት ፐር ሰከንድ ሰፖርት የሚያደርገውን የስዊቻችን ኢንተርፌስ ፋስት ኢተርኔት ብለን ዲዛግኔሽን እንሰጠዋለን ማለት ነው። 1000 ሜጋቢት ፐር ሰከንድ ሰፖርት የሚያደርግ ደግሞ ከሆነ ጊጋቢት ኢተርኔት ብለን ዲዛግኔሽን እንሰጠዋለን። ከዲዛግኔሽኑ በኋላ ደግሞ ኑሜሪካሊ ሌብል እናደርጋቸዋለን ማለት ነው። ኦኬ፣ ሶስተኛ ኮንፊግሬሽን። እያንዳንዱ የስዊቻችን ኢንተርፌስ ኢንዲቪጁዋሊ ኮንፊገር ይደረጋል። ለምሳሌ እያንዳንዱ የስዊቻችን ኢንተርፌስ የራሱ የሆነ ቪላን ሜምበርሺፕ፣ ስፒድ ኮንፊግሬሽን፣ ዱፕሌክስ ኮንፊግሬሽን ሊኖረው ይችላል ማለት ነው። አራተኛ ሮል ኢን ኔትወርኪንግ። ኔትወርክ ስዊች በኔትወርካችን ውስጥ ሎካል ኤሪያ ኔትወርክ ላይ ዲቫይሶች እርስ በርሳቸው ኮሚኒኬት እንዲያደርጉ የሚያስችል የኔትወርክ ዲቫይስ ነው። አምስተኛ ፒኦኢ ፓወር ኦቨር ኢተርኔት። የስዊቻችን ኢንተርፌስ ፒኦኢ ኢኔብልድ ከሆነ ስዊች ኢንተርፌስ ላይ ኮኔክትድ ለሆነው ዲቫይስ ፓወር ፕሮቫይድ ማድረግ ይችላል ማለት ነው። ለምሳሌ የስዊቻችን ኢንተርፌስ ላይ ኮኔክትድ የሆነው ዲቫይስ አይፒ ፎን፣ ካሜራ ወይም ደግሞ አክሰስ ፖይንት ከሆነ ለእነዚህ ዲቫይሶች ስዊቹ ራሱ በተመሳሳይ ኬብል ማለት ነው ዳታም ትራንስሚት እያደረግን ፓወሩን ፕሮቫይድ ማድረግ እንችላለን ማለት ነው። ለእነዚህ ዲቫይሶች ኢንዲፔንዳንት የሆነ ፓወር ሶርስ አያስፈልገንም ማለት ነው። ኦኬ፣ አሁን ወደ ስዊቻችንን እንዴት ኮንፊገር ማድረግ እንችላለን ወደሚለው እንሄዳለን። ከዛ በፊት ግን ይህንን ኔትወርክ ቶፖሎጂ እንመልከት። ራውተር 1 ከስዊች 1 ጋር ኮኔክትድ ሆኗል። የራውተራችን ኢንተርፌስ F01 ሲሆን የስዊቻችን ኢንተርፌስ ደግሞ ኤፍ የሚለው ፋስት ኢተርኔት ማለት ነው። ፋስት ኢተርኔት 1/0/2 ነው። ስዊች 1 ደግሞ ከስዊች 2 ጋር ኮኔክትድ ሆኗል። ስዊች 1 እና ስዊች 2 ኮኔክትድ የሆኑበት ኢንተርፌስ ደግሞ ፋስት ኢተርኔት 1/0/1 ነው። ለስዊች 1ም ለስዊች 2 ተመሳሳይ ኢንተርፌስ ኔም ነው እዚህ ጋር ኮኔክትድ የሆኑት ስሩ F1/0/1 በኩል ማለት ነው። ፒሲ1 እና ፒሲ2 ደግሞ ከስዊች 2 ጋር ኮኔክትድ ሆነዋል። ፒሲ1 ስሩ ፋስት ኢተርኔት 1/0/2 ነው። ፒሲ2 ደግሞ ስሩ ፋስት ኢተርኔት 1/0/3 ነው። ኔትወርካችን 192.168.1.0/24 ነው። የራውተራችን አይፒ አድሬስ ደግሞ 192.168.1.254 ነው። የፒሲ1 አይፒ 192.168.1.1 ሲሆን የፒሲ2 አይፒ ደግሞ
192.168.1.2 ነው። ኦኬ ስዊቻችንን ኮንፊገር ከማድረጋችን በፊት የስዊቻችንን ኢንተርፌስ ስታተስ ለማየት እንሞክር። ኦኬ የተለያዩ ኮማንዶች ሲኖሩን ለምሳሌ እዚህ ጋር በመጀመሪያ ወደ ፕሪቪሌጅ ሞድ እንሄዳለን። ኢኔብል ብለን then ፕሪቪሌጅ ሞድ ላይ ሆነን show IP interface brief እዚህ ጋር የመጀመሪያዎቹ 3 ኢንተርፌሶች አሁን ያለነው ስዊች ውስጥ ነው። የመጀመሪያዎቹ 3 ኢንተርፌሶች ፋስ ኢተርኔት 1/0/1 ፋስ ኢተርኔት 1/0/2 ፋስ ኢተርኔት 1/0/3 ስታተሳቸው አፕ ነው የሚለው ፕሮቶኮላቸውም አፕ ነው የሚለው። ኦኬ ቀጣዮቹ ግን ከፋስ ኢተርኔት 1/0/4 እስከ ፋስ ኢተርኔት 1/0/24 እና ጊጋቢት ኢተርኔት 1/0/1 ጊጋቢት ኢተርኔት 1/0/2 ኢንተርፌሶች ስታተሳቸው ዳውን ሲሆን ፕሮቶኮላቸውም ዳውን ነው። ኦኬ ከዚህ በፊት በነበረን ክላስ ባይ ዲፎልት ሲስኮ ራውተሮች ኢንተርፌሳቸው አድሚኒስትሬቲቭሊ ዳውን ነው። ይህ ማለት ምንድነው? ባይ ዲፎልት የራውተሩ ኢንተርፌስ ኦፕሬሽናል አይደለም ማለት ነው። ማኑዋሊ ኢኔብል ማድረግ ይኖርብናል። ኖ ሸትዳውን የሚለውን ኮማንድ እንዴት መጠቀም እንደምንችል በባለፈው ክላሳችን ተመልክተናል። ኦኬ ባይ ዲፎልት ሲስኮ ስዊቾች ደግሞ ኢንተርፌሱ ከሌላ ዲቫይስ ጋር ኮኔክትድ ከሆነ ስታተሱ አፕ ነው። ኮኔክትድ ካልሆነ ደግሞ ዳውን ነው ማለት ነው። ይሄ የሲስኮ ስዊቾች ላይ ዲፎልት ሴታቸው ነው። ኦኬ ሌላው የስዊቻችን ኢንተርፌስ ቼክ የምናደርግበት ኮማንድ show interfaces status የሚለው ኮማንዳችን ነው። ኦኬ እዚህ ጋር የመጀመሪያው ኮለመን ፖርትስ የሚል ኮለመን አለ። እዚህ ላይ ስዊቹ ላይ ያሉ ፖርቶችን በሙሉ እንመለከታለን። ቀጥሎ ኔም የሚለው ኮለመን አለ። እዚህ ኮለመን ላይ ዲስክሪፕሽኑን የምናይ ይሆናል ማለት ነው። አሁን ግን ምንም አይነት ኮንፊግሬሽን ስላልሰራን እዚህ ጋር ዲስክሪፕሽን አናይም። ኮንፊገር ካደረግን በኋላ የምንመለከተው ይሆናል ማለት ነው። ቀጥሎ ስታተሱ ላይ ኮኔክትድ የሆኑት ኢንተርፌሶች ማለትም ፋስ ኢተርኔት 1/0/1 ፋስ ኢተርኔት 1/0/2 ፋስ ኢተርኔት 1/0/3 ስታተሳቸው ኮኔክትድ ይላል። ምክንያቱም ከሌላ ዲቫይስ ጋር ኮኔክትድ ስለሆኑ ማለት ነው። ሌሎቹ ግን ኖት ኮኔክትድ ምክንያቱም ካረንትሊ ምንም አይነት ዲቫይስ ከነዚህ ኢንተርፌሶች ጋር ኮኔክትድ ስላልሆነ ማለት ነው። ቀጥሎ ቪላን ኮለመናችን ነው። ሲስኮ ስዊች ላይ ዲፎልት ቪላናችን ቪላን 1 ነው። ኦኬ እዚህ ጋር ቪላን 1 እናገኛለን ማለት ነው። አዚ ቫልዩ ቪላን 1 የሌለው ብቸኛው ኢንተርፌስ ፋስ ኢተርኔት 1/0/1 የሚለው ነው። ከረንትሊ ቫልዩ ትራንክ ነው። ኦኬ ሲስኮ ስዊቾች ላይ ትራንክ ፖርት፣ አክሰስ ፖርት የሚባል አለ። እነዚህን ወደፊት የምንመለከታቸው ይሆናል ማለት ነው። ቀጥሎ ዱፕሌክስ የሚለው ኮለመን ነው። ዱፕሌክስ የሚለው ኮለመን ላይ ሶስቱ ከዲቫይስ ጋር ኮኔክትድ የሆኑት ኢንተርፌስ ፉል ይላል። ኮኔክትድ ያልሆኑት ግን አውቶ ይላል። ምክንያቱም ሲስኮ ስዊቾች ላይ ዲፎልት ዱፕሌክሳችን አውቶ ነው። ሶስቱ ኮኔክትድ የሆኑት ፉል የሚለው ግን በአውቶ ኔጎሽዬሽን የሚለው ስታንድስ ፎር አውቶ ነው። ዜን ፉል የሚለው ደግሞ ኦፕሬት እያደረገ ያለው ፉል ዱፕሌክስ ላይ ነው ማለት ነው። ባይ አውቶ ፉል ዱፕሌክስ ላይ ኦፕሬት እንዲያደርግ ሆኗል ማለት ነው። ቀጥሎ ስፒድ የሚለው ኮለመን ነው። ስፒድ የሚለው ኮለመን ባይ ዲፎልት ሲስኮ ስዊች ላይ ዲፎልት ቫልዩ አውቶ ነው። (100) ይላሉ ኮኔክትድ የሆኑት ኢንተርፌሶች። ይህም በአውቶ ኔጎሽዬሽን ኢንተርፌሱ 100 ሜጋቢት ፐር ሰከንድ ላይ ኦፕሬት እያደረገ እንደሆነ ይነግረናል ማለት ነው። ቀጥሎ ታይፕ የሚለው ኮለመን ነው። ታይፕ የሚለው ኮለመን የኢንተርፌሱ ምን አይነት ታይፕ ነው የሚለውን የሚነግረን ይሆናል ማለት ነው። ታይፕ ኮለመን ላይ 10/100 ቤዝ TX ይላል። ያ ማለት ምንድነው? ይህ ኢንተርፌስ 10 ሜጋቢት ፐር ሰከንድ 100 ሜጋቢት ፐር ሰከንድ ሰፖርት ማድረግ ይችላል ማለት ነው። ኦኬ ናው አሁን የስዊቻችን ኢንተርፌስ ላይ ስፒድ እና ዱፕሌክስ እንዴት ኮንፊገር ማድረግ እንደምንችል እንመልከት።
ኦኬ በመጀመሪያ ወደ ኮንፊግሬሽን ሞድ እንሄዳለን። ኮንፊግሬሽን ሞድ ላይ ከሄድን በኋላ ኮንፊገር ማድረግ ወደምንፈልገው ኢንተርፌስ እንሄዳለን። ለምሳሌ እዚህ ጋር ኢንተርፌስ f1/0/1 ያ ማለት ፋስት ኢተርኔት 1/0/1 ማለት ነው። ቀጥሎ ስፒዱን ኮንፊገር እናርግ። ስፒድ ብዬ ምን አይነት ኦፕሽን እንዳለኝ ለማወቅ ሄልፕ ኮማንድ እጠቀማለሁ። ኩዌሽን ማርክ ማድረግ እችላለሁ ማለት ነው። እዚህ ጋር ያሉኝ ኦፕሽኖች 10 100 እና አውቶ ነው። ስፒዱን 100 ላይ ኮንፊገር እናድርገው። ስፒድ 100። ኦኬ ቀጥሎ ዱፕሌክስ ኮንፊገር እናድርግ። ዱፕሌክስ ብዬ ጥያቄ ምልክት አደረኩኝ ያሉኝ ኦፕሽኖች ለማየት። ያሉኝ ኦፕሽኖች አውቶ፣ ፉል እና ሃፍ ነው። ፉል ዱፕሌክስ እንዲሆን ፉል እንበለው። ዱፕሌክስ ፉል። ኦኬ ቀጥሎ ዲስክሪፕሽን ኮንፊገር ለማድረግ ኮማንዳችን ዲስክሪፕሽን ዜን ፋስት ኢተርኔት 1/0/1 ኮኔክትድ የሆነው ከስዊች 2 ጋር ነው። ቱ ስዊች 2 ላለው ማለት ነው ዲስክሪፕሽን። ኦኬ ቀጥሎ በትክክል ኮንፊገር ማድረጋችንን ቼክ እናርግ። ቼክ ለማድረግ ኮማንዳችን ሾው ኢንተርፌስ ስታተስ። እዚህ ጋር ኮንፊግሬሽናችን ማየት እንችላለን ማለት ነው። ኔም ኮሎመናችን ላይ ቱ ስዊች 2 ይላል ዲስክሪፕሽናችንን። ዱፕሌክሱ ፉል ይላል ማለት ነው። ቅድም ኤ ዳሽ ፉል ነበር የሚለው፣ አሁን ግን ማኑዋሊ ኮንፊገር ስላደረግነው ዱፕሌክሳችን ፉል ዱፕሌክስ ሆነ ማለት ነው። ስፒዳችንም ደግሞ 100 ይላል። ቅድም ኤ ዳሽ 100 ነበር የሚለው፣ ማኑዋሊ ኮንፊገር ስላደረግነው 100 ሜጋቢት ፐር ሰከንድ ላይ ኦፕሬት እንዲያደርግ ስላደረግነው 100 ይላል ማለት ነው። ኦኬ አሁን ፋስት ኢተርኔት 1/0/1ን ኮንፊገር ያደረግነው ኢንተርፌሱ ላይ በመግባት ነበረ። ለምሳሌ እዚህ ላይ ስዊቻችን 24 ፋስት ኢተርኔት ፖርቶች አሉት። እያንዳንዱ ኢንተርፌስ ፖርት ላይ እየገቡ ኮንፊገር ማድረግ ታይም ኮንሱም ስለሚያደርግ ተመሳሳይ ኮንፊግሬሽን የሚኖራቸውን የስዊቹን ፖርቶች በአንድ ጊዜ ኮንፊገር ማድረግ እንችላለን። ለምሳሌ በዚህ ኬዝ ከፋስት ኢተርኔት 1/0/4 እስከ 24 ያሉትን እየተጠቀምናቸው አይደለም። ለምሳሌ እነዚህ ሸትዳውን ማድረግ ብፈልግ በመጀመሪያ እነዚህን በሙሉ በአንድ ጊዜ ኮንፊገር ለማድረግ ኢንተርፌስ ሬንጅ የሚለውን ኮማንድ እንጠቀማለሁ። ኢንተርፌስ ሬንጅ f1/0/4 ዜን -24 ይሄ ማለት ከፋስት ኢተርኔት 1/0/4 እስከ ፋስት ኢተርኔት 1/0/24 ድረስ ያሉትን ማለት ነው ሰሌክት አደረኩኝ። ዜን ዲስክሪፕሽን ልስጣቸው። ዲስክሪፕሽን ኖት ኢን ዩዝ። ቀጥሎ ሸትዳውን ላርጋቸው። ሁሉንም ኢንተርፌሶች ሸትዳውን አደረኳቸው ማለት ነው። እዚህ ላይ ማንኛውም ዲቫይስ ኮኔክትድ ከተደረገ ከስዊች ኢንተርፌሳችን ጋር ወደ ኔትወርካችን ጆይን ማድረግ ይችላል። ይህ የሴኩሪቲ ኮንሰርን ስለሆነ የማንጠቀማቸውን የስዊች ኢንተርፌሶች ሁል ጊዜ ሸትዳውን ማድረግ ይኖርብናል ማለት ነው። ሁሉንም ሸትዳውን አደረኳቸው። ኦኬ ቀጥሎ ዱ ሾው ኢንተርፌስ ስታተስ። ስታተሳችን እዚህ ጋር መመልከት እንችላለን ማለት ነው። ከፋስት ኢተርኔት 1/0/4 እስከ ፋስት ኢተርኔት 1/0/24 ድረስ ዲስክሪፕሽናችን ኖት ኢን ዩዝ ነው። ስታተስ ኮለመናችንን ስንመለከት አሁን ዲሴብልድ ይላል ማለት ነው። እነዚህን ኢንተርፌሶች መጠቀም ከፈለግን ማኑዋሊ ኢኔብል ማድረግ ይኖርብናል ማለት ነው ወደፊት። ኦኬ አሁን ደግሞ ስለ ዱፕሌክስ እና ስለ ስፒድ የተወሰነ እንመልከት። ስዊች ኮንፊግሬሽናችን ላይ በጣም ቤዚክ ከሆኑ ኮንፊግሬሽኖች መካከል ስፒድ እና ዱፕሌክስ የሚጠቀሱ ናቸው። ስፒድ እና ዱፕሌክስ ስዊች ኢንተርፌሳችን ላይ ኮንፊገር ስናደርግ ከስዊቻችን ጋር ኮኔክትድ ከሆነው ዲቫይስ ጋር ማች ማድረግ ይኖርበታል። አለበለዚያ ዲስራፕሽን ይፈጥርብናል ማለት ነው። በኢተርኔት ኔትወርክ ላይ ሁለት አይነት ዱፕሌክስ አለ። የመጀመሪያው ፉል ዱፕሌክስ ነው። በፉል ዱፕሌክስ ጊዜ ሁለቱም ኢንድ ዲቫይሶች አት ዘ ሴም ታይም ትራንስሚትም ሪሲቭም ማድረግ ይችላሉ። በሃፍ ዱፕሌክስ ጊዜ ግን አት ዘ ሴም ታይም አንዱ ብቻ ነው ሪሲቭ ማድረግ ትራንስሚት ማድረግ የሚችለው ማለት ነው። አንዱ ትራንስሚት ሲያደርግ ሌላኛው ሪሲቭ ያደርጋል ማለት ነው በሃፍ ዱፕሌክስ ጊዜ።
ሌላው ዱፕሌክስ ላይ አውቶ ኔጎሽዬሽን የሚል ኦፕሽን አለን። አውቶ ኔጎሽዬሽን ሁለቱ ኢንዶች እርስ በርሳቸው ተነጋግረው the best speed እና the best ዱፕሌክስን ሰሌክት የሚያደርጉበት ካፓቢሊቲ ነው ማለት ነው። ይህ ማለት ምንድነው? ለምሳሌ ሁለት ስዊቾች እርስ በርሳቸው ኮኔክትድ ከሆኑ በኋላ ኮኔክትድ የሆኑበት ኢንተርፌስ አውቶ ኔጎሽዬሽን ላይ ከሆነ ኮንፊገር የተደረገው ስለዚህ ሁለቱ ስዊቾች ማክሲመም ሰፖርት የሚያደርጉትን ስፒድ እና ዱፕሌክሱን ሰሌክት ማድረግ ይችላሉ ማለት ነው። ለምሳሌ ሁለቱም ፉል ዱፕሌክስ ላይ ኦፕሬት ማድረግ የሚችሉ ከሆነ ዱፕሌክሳቸውን ፉል ዱፕሌክስ ሰሌክት ያደርጋሉ ማለት ነው። እዚህ ላይ ልናውቀው የሚገባ ግን ጊጋቢት ኢተርኔት ፖርቶች ኦፕሬት የሚያደርጉት ሁል ጊዜ ፉል ዱፕሌክስ ላይ ነው። ለምሳሌ አንድ ፒሲ 100 ሜጋቢት ፐር ሰከንድ ስፒድ ሰፖርት የሚያደርግ ከስዊች ጋር ኮኔክትድ ቢሆን የስዊቹ ኢንተርፌስ ደግሞ 10 ሜጋቢት 100 ሜጋቢት እና 100 ሜጋቢት ፐር ሰከንድ ሰፖርት ቢያደርግ ይህ የስዊቻችን ኢንተርፌስ ኦፕሬት የሚያደርገው ስንት ላይ ይሆናል ማለት ነው? 100 ሜጋቢት ፐር ሰከንድ ላይ ሰፖርት ኦፕሬት ያደርጋል ማለት ነው። ምክንያቱም ኮምፒውተራችን ሰፖርት ማድረግ የሚችለው ማክሲመም ስፒዱ 100 ሜጋቢት ፐር ሰከንድ ስለሆነ ማለት ነው። ኦኬ ሌላው ዱፕሌክስ ሚስማች። ዱፕሌክስ ሚስማች እንግዲህ በኔትወርክ ላይ ለፐርፎርማንስ ዲግሬድ ከሚያደርጉ ምክንያቶች መካከል አንዱ ነው። ይህም የሚፈጠረው በ10 ሜጋቢት ፐር ሰከንድ እና በ100 ሜጋቢት ፐር ሰከንድ ኢተርኔት ሊንኮች ላይ ነው። ምክንያቱም ጊጋቢት ኢተርኔት ሊንኮች ኦፕሬት የሚያደርጉት ፉል ዱፕሌክስ ላይ ስለሆነ ማለት ነው። እንደዚህ አይነት የዱፕሌክስ ሚስማች የሚፈጠረው ደግሞ የኮንፊግሬሽን ኤረር ሲሆን ነው ማለት ነው። ምክንያቱም ለምሳሌ አንደኛውን ኢንድ ፉል ዱፕሌክስ ላይ ኦፕሬት እንዲያደርግ ኮንፊገር አድርገነው ሌላኛውን ሃፍ ዱፕሌክስ ላይ ኦፕሬት እንዲያደርግ ኮንፊገር ካደረግነው ስለዚህ ዱፕሌክስ ሚስማች ተፈጠረ ማለት ነው። ይሄ ደግሞ የኔትወርካችን ፐርፎርማንስ ዲግሬድ ያደርግብናል ማለት ነው። አዝ ኤ ሪኮመንዴሽን ሁል ጊዜ ሁለቱም ኢንዶች አውቶ ኔጎሽዬሽናቸው ኢኔብል መሆን አለበት ወይም ደግሞ በሁለቱም ሳይድ ዲሴብል መሆን አለብን ማለት ነው ማድረግ አለብን ማለት ነው። the best practice ግን የምንለው ሁለቱም ኢንዶች ፉል ዱፕሌክስ ኦፕሬት እንዲያደርጉ ኮንፊገር ማድረግ ነው። ለምሳሌ እዚህ ቶፖሎጂ ላይ ስዊች 1 ፒሲ 1 ከስዊች 1 ጋር ኮኔክትድ ሆኗል። የፒሲ 1 ኢንተርፌስ ፋስት ኢተርኔት ነው። ያ ማለት ሰፖርት የሚያደርገው ማክሲመም ስፒድ 100 ሜጋቢት ፐር ሰከንድ ነው። ዱፕሌክሱ ደግሞ ፉል ነው። የስዊቻችን ኢንተርፌስ ደግሞ ጊጋቢት ኢተርኔት 0/1 ነው። ይሄ ማለት ስዊቻችን እስከ 1000 ሜጋቢት ፐር ሰከንድ ድረስ ሰፖርት ማድረግ ይችላል ማለት ነው። ነገር ግን ፒሲያችን ሰፖርት ማድረግ የሚችለው ማክሲመም ስፒድ 100 ሜጋቢት ፐር ሰከንድ ስለሆነ ስዊቻችን ኦፕሬት የሚያደርገው የጊጋቢት ኢተርኔት 0/1 ማለት ነው። ስፒዱ 100 ሜጋቢት ላይ ይሆናል ማለት ነው። ዱፕሌክሳችን ግን ፉል ይሆናል ማለት ነው። ኦኬ ለምሳሌ ፒሲ2 ደግሞ ከስዊች 1 ጋር ስሩ ጊጋቢት ኢተርኔት 0/2 ኮኔክትድ ሆኗል። የፒሲ2 ኢንተርፌስ ጊጋቢት ኢንተርፌስ ነው። ያ ማለት ማክሲመም ስፒድ እስከ 1000 ሜጋቢት ፐር ሰከንድ ድረስ ሰፖርት ማድረግ ይችላል ማለት ነው። ዱፕሌክሳችን ደግሞ ፉል ነው። የስዊች 1 ጊጋቢት ኢተርኔት 0/2 ኢንተርፌስ ኦፕሬት የሚያደርገው ስፒዱ 1000 ሜጋቢት ፐር ሰከንድ ላይ ይሆናል። ዱፕሌክሱ ደግሞ ፉል ዱፕሌክስ ላይ ይሆናል ማለት ነው። ኦኬ አሁን ደግሞ ከስዊቻችን ጋር ኮኔክትድ የሆነው ዲቫይስ አውቶ ኔጎሽዬሽኑ ዲሴብል ቢሆን ምን ይፈጠራል የሚለውን እንመልከት። ኦኬ ለምሳሌ አውቶ ኔጎሽዬሽን ዲሴብል ከተደረገ ከስዊቻችን ጋር ኮኔክትድ ከሆነው ዲቫይስ ጋር በመጀመሪያ ስዊቻችን አውቶ ኔጎሽዬሽን ሪኳዌስት ይልካል። አውቶ ኔጎሽዬሽን ሪኳዌስት ይልክ ዲቫይሳችን አውቶ ኔጎሽዬሽኑ ዲሴብል ስለተደረገ አውቶ ኔጎሽዬሽን ሪስፖንስ አይመልስም ማለት ነው። አውቶ ኔጎሽዬሽን ሪስፖንስ ካላገኘ ስዊቻችን ደግሞ ፕሪዲተርማይንድ ወይም ደግሞ ኮንፊገርድ ስፒዱን ይጠቀማል ማለት ነው። ይህ ለምሳሌ ማክሲመም ሰፖርት ማድረግ የሚችለው ስፒድ ሊሆን ይችላል። ለምሳሌ 1000 ጊጋቢት ፐር ሰከንድ ኦር 100 ሜጋቢት ፐር ሰከንድ ሊሆን ይችላል ማለት ነው። ኦኬ ሲስኮ ስዊች ላይ ግን ሲስኮ ስዊቾች ባይ ዲፎልት ሎስት ሰፖርትድ ስፒድን ነው የሚጠቀሙት። ያ ማለት ምንድነው? የስዊቻችን ኢንተርፌስ 10 ሜጋቢት ፐር ሰከንድ
100 ሜጋቢት ፐር ሰከንድ 1000 ሜጋቢት ፐር ሰከንድ ሰፖርት የሚያደርግ ከሆነ ሎስ ስፒዱ 10 ሜጋቢት ፐር ሰከንድ ነው። ስዊቹ 10 ሜጋቢት ፐር ሰከንድን ይጠቀማል ማለት ነው። ከዛ ዱፕሌክሱ ደግሞ ሃፍ ዱፕሌክስን ነው የሚጠቀመው። ሃፍ ዱፕሌክስ ግን የሚጠቀመው ማን ሲሆን ነው? ፋስት ኢተርኔት እና ኢተርኔት ፖርቶች ሲሆኑ ማለት ነው። ያ ማለት ምንድነው? 10 ሜጋቢት ፐር ሰከንድ ፖርት እና 100 ሜጋቢት ፐር ሰከንድ ፖርቶች ሲሆኑ፣ ነገር ግን ጊጋቢት ኢንተርፌስ ወይም ደግሞ 1000 ሜጋቢት ፐር ሰከንድ ፖርት ከሆነ ግን ዱፕሌክሱ ፉል ዱፕሌክስ ነው ሴሌክት የሚያደርገው። ምክንያቱም ጊጋቢት ኢንተርፌሶች ኦፕሬት የሚያደርጉት ፉል ዱፕሌክስ ላይ ስለሆነ ማለት ነው። ኦኬ የዛሬው ክላሳችንን ከመጨረሻችን በፊት ኢንተርፌስ ኤረር ስንመልከት፣ ኢንተርፌስ ኤረር ማለት ዳታ ትራንስሚት እና ሪሲቭ ሲያደርግ ስዊቹ ኢንተርፌስ ላይ የተፈጠሩ ኤረሮች ማለት ነው። ይህንንም ኤረሮች ለማወቅ ኮማንዳችን ምንድነው? ሾው ኢንተርፌስስ ከዛ የኢንተርፌሱን ስም እናስገባለን። ለምሳሌ እዚህ ጋር f1/0/1 ከዛ ለምሳሌ እዚህ ላይ አጠቃላይ ስለ ስዊቹ ኢንተርፌስ ስታተሶች ማወቅ ትችላላችሁ። ለምሳሌ ፋስት ኢተርኔት 1/0/1 ነው፣ ስታተሱ አፕ ነው፣ ላይን ፕሮቶኮሉ አፕ ነው። ከዛ ማክ አድሬሱ ማየት እንችላለን፣ ዲስክሪፕሽን ማየት እንችላለን፣ ማክሲመም ትራንስሚሽን ዩኒቱን ኤምቲዩን ማየት እንችላለን፣ ሰፖርት የሚያደርገውን ባንድዊድዝ ማየት እንችላለን፣ ፉል ዱፕሌክስ ላይ ኦፕሬት እያደረገ መሆኑን ማየት እንችላለን፣ ሰፖርት የሚያደርገው ማክሲመም ስፒድ 100 ሜጋቢት ፐር ሰከንድ መሆኑን ማየት እንችላለን ማለት ነው። ለአሁኑ ግን ፎከስ የምናደርገው ኢንተርፌስ ኤረር ላይ ስለሆነ እዚህ ታች ያሉ ሴቲንጎችን እንመለከታለን። ኦኬ ለምሳሌ 296 ፓኬትስ ኢንፑት ይላል። ይህም በባይት ደግሞ 71059 ባይቶች ይላል። ይህ ማለት ምንድነው? ስዊቹ በዚህ ኢንተርፌስ በኩል ሪሲቭ ያደረጋቸው ፓኬቶችን እዚህ ጋር ያሳየናል ማለት ነው። ለምሳሌ ኤረርስ ከምንላቸው መካከል አንደኛው ረንትስ ነው። ረንትስ የምንላቸው ኤረሮች ምን አይነት ኤረሮች ናቸው? ትራንስሚት ማድረግ የምንችለው ሚኒመም ፍሬም ሳይዝ አለን። ይህ ፍሬም ሳይዝ 64 ባይት ነው። ከ64 ባይት በታች ከሆነ ስዊቻችን እንደ ኤረር ነው የሚመለከተው። እንደዚህ አይነት ኤረሮችን የምንላቸዋለን ረንትስ እንላቸዋለን ማለት ነው። ለአሁኑ 0 ረንትስ ይላል። ምንም አይነት 0 ረንት ኤረር ስለሌለ ማለት ነው። ቀጥሎ ደግሞ ጃያንትስ የምንለው ማክሲመም ትራንስሚት ማድረግ የምንችለው ፍሬም ሳይዝ አለ። ይህም ፍሬም ሳይዝ ደግሞ 518 ባይትስ ነው። ከዚህ በላይ ከሆነ ስዊቻችን እንደ ኤረር ነው የሚያየው። ለአሁኑ 0 ጃያንትስ ይላል። ምንም አይነት ጃያንት ኤረር ስላልተፈጠረ ማለት ነው። ኢንፑት ኤረር የምንለው ስዊቹ በዚህ ኢንተርፌስ በኩል ፓኬት ሪሲቭ ሲያደርግ የተፈጠሩ ኤረሮችን ድምር ነው። ለአሁኑ ግን 0 ኢንፑት ኤረር ይላል። ምንም አይነት ኤረር ስላልተፈጠረ ማለት ነው። 0 ሲአርሲ የምንለው ሳይክሊክ ሪደንደንስ ቼክ ማለት ነው። ላየር 2 ኤረሮች ናቸው። ለአሁኑ 0 ይላል። ምንም አይነት ሲአርሲ ኤረር ስላልተፈጠረ ማለት ነው። ኦኬ ቀጥሎ 7290 ፓኬት አውትፑት። ይህም በባይት ስንት ይሆናል? 429075 ባይቶች ይላል። ይህ ማለት ምንድነው? በዚህ ኢንተርፌስ በኩል ለኮኔክትድ ለሆነው ዲቫይስ የዚህን ያህል አማውንት ፓኬቶችን ሴንት አርግቷል ማለት ነው። ልኳል ማለት ነው። እዚህ ጋር አሁን 0 አውትፑት ኤረር ይላል። እነዚህን ይሄንን የሚያህል ፓኬቶችን ሲልክ ምንም አይነት ኤረር ስላልተፈጠረ 0 ኤረር ይላል አሁን። እነዚህ ኤረሮች ግን ለምሳሌ ጃያንት ኤረር ሊሆን ይችላል፣ ረንትስ ኤረር ሊሆን ይችላል፣ ሲአርሲ ኤረሮች ሊሆኑ ይችላሉ ማለት ነው። ለአሁኑ ግን 0 ኤረርስ አውትፑት ኤረር ይላል። ምንም አይነት ኤረር አልተፈጠረም ማለት ነው። ስዊቻችን ኢንተርፌስ ላይ ያሉ ኤረሮችን እንደዚህ ማየት እንችላለን ማለት ነው። ሌሎቹን እናንተ ጎግል እያደረጋችሁ እንድታጠኗቸው እንደ አሳይመንት ተዋለሁኝ። ኦኬ የዛሬው ክላሳችን ይህንን ይመስላል። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ሰፖርት ማድረግ ትችላላችሁ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ አመሰግናለሁኝ። በቀጣይ ክላስ እስከምንገናኝ ድረስ ቸር ሰንብቱ።